كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله وسلم عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد سورة الكهف لي يا نبي الله موسى خضرا قصة جمرا ينني يتملكت النبر يلنو نبي الله موسى خضرا دماغنيتنا كسو أوقتا لمجابيت رجم غزو كادر رجع بوهلا خضرا أجنيا خضرا كأجنيا بوهلا بتهتنا يتمولا يا آداب يتلبس يا طالب العلم تياك أمادت هل أتبعك على أن تعلمني مما علمت رشدا الله سبحانه وتعالى كسوكه يكن منجد أوقات للتسوق إن كانت لكتل أنت لكتل تفقد لي الله ነው ይህ እንግዲህ እንዳሳለፍነው ዒልም የሚፈልግ ሰው ከዓሊም ጋር ሊያሟላ የሚገባው ስርዓት ነው በዚህ መልኩ በትህትና ሲጠይቀው የኸዲር ምላሽ ምን ነበር قال إنك لن تستطيع معي صبرا أنت كو كنيغا صبر አድርገህ ታግሰህ መቀጠል አትችልም ማለት የصبر ችግር ስላለበት አይደለም ነብዩላህ ሙሳ ነገር ግን ነብዩላህ ሙሳ ከተላከበት ህዝቦቹን ያስተማረ ካለበት የተለየ ዛሂሩን ሲያይ ተቃራኒ የሆነ ነገር ስለሚሰራ ለዛ ነው ምን አለ ቀጥሎ وكيف تصبر على ما لم تحط به خبرا እንዴት ሰብር ልታደርግ ትችላለህ ወቀቱን ያላካበብከው ነገር يعني አንተ ማታቀውን ነገር ወይም ካንተ ጋር ማይሄድን ነገር ሲሰራ ያያህ እንዴት ነው ዝም ልትል የምትችለው ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት خضر من አለው አንተ على علم من العلم الذي علمكه الله لا أعلمه وأنا على علم من العلم علمنيه الله لا تعلمه أنت الله سبحانه وتعالى يسوقه كتارلا السنة يلاقوم ماله أني دقم الله سبحانه وتعالى يسوقه كتارلا يعني نوكت أنت تاكو سلازي يما تاكو النجر ويم كانت رسالة كانت نبيينات يما يهيد نجر سسرا انديت نو صبر አድርገህ ታገሰህ ከኔ ጋር ልትቀጥል የምትችል እኔ ሳትቃወም ይሄ መደረግ የለበትም ይሄ ትክክል አይደለም የሚለውን ልሰነዝር ልትቃወም ትችላለህ صبر ላታደርግ ትችላለህና ከኔ ጋር የምትቀጥለው ጉዞ ረጅም አይሆንም አትችለውም ማለት እንዳለውም ነበር ብዙም አልቀጠለም የተወሰነ ጉዞ ተጉዞ ነው የተለያዩት ምክንያቱም ዛሂሩ ሲታይ እንዲ ከላይ ሲታይ خضر የሚሰራቸው አንዳንድ ስራዎች ያው እዚህም ሱራ ላይ የተጠቀሱት እንደምናየው ምንድነው ትክክለኛ ያልሆኑ ስራዎች ነው የሚመስሉት ምንም እንኳን መጨረሻቸው ያማረ ሚስጥራዊ ስራ ቢሆንም አላህ Subhanahu Wa Ta'ala ያሳወቀውን ስራ ስለሆነ የሚሰራው ነገር ግን ዛሂሩ ሲታይ ግን ነብይ ሊቃወም ይችላል ምክንያቱም ነብይ ትክክለኛ ስራ ትክክል ያልሆነ ስራ ያየ ዝም ብሎ የሚያልፍ አይደለም ይህ የነብያት ሁሉ ባህሪ ነው የነብያት ተከታዮችም ባህሪ ነው حتى ነብያችን ሰለላሁ ዐለይሂ ወሰለም መራ منكم منكرا فليغيره بيده ብለዋል ከናንተ ውስጥ ሙንከርን ትክክል ያልሆነን ስራ በመታዩ ሰዓት ያን ነገር ቀይሩ ተቃውሙ ብለዋል በእጁ መቀየር የሚችል በእጁ ወላጅ ከሆነ ልጁን ተርቢያ የሚያደርግ መቅጣትም ካለበት ወይ ባለስልጣን ያሰረም የገረፈ የሚሆን ብቻ በሚችለው አቅም በእጁ መቀየር አለበት فإن لم يستطيع فبلسانه በእጁ መቀየር ካልቻለ በምላሱ ብላሉ ነብዩ ሰለላሁ ዐለይሂ ወሰለም በምላሱ በመቃወም ይሄ ትክክል አይደለም ይሄ መሰራት የለበትም ማለት አለበት በቃ ይሄ ነው ትክክል አይደለም የሚለውን ተቃውሞ ማሰማት መቀየር ማስተካከል ይሄ የዱዓቶች የመልካም ሰዎች ባህሪ ነው ያንን ማድረግ የማይችል ከሆነ ያንን ካደረግኩኝ
የሆነ ነገር ይደርስብኛል ብሎ ሚሰጋ ከሆነ ደግሞ በልቡ ይጥላ ብሏል። ይሄ የመጨረሻ ዝቅተኛው የኢማን ደረጃ ነው ማለት ነው። አላ ኩሊ ሐል ምሰራቸው ስራዎች አሉ። እኔን አላህ Subhanahu Wa Ta'ala ያሳወቀኝ በዛ እውቀት መሰረት የምተገብራቸው ተግባሮች አሉ። ይህ እንግዲህ የተወሰነ ዒልም الغይብ አላህ Subhanahu Wa Ta'ala በተወሰነ መልኩ እንዳሳወቀው የሚያሳይ ነው። ይህም ደግሞ ኸድር ነብይ ነው ለሚሉ ዑለማዎች ጠንካራ መረጃ ሊሆን የሚችል ነው። ያው ኺላፍ ያለበት ጉዳይ ነው። አላህ Subhanahu Wa Ta'ala ነብይ ብሎ አልገለጸውም። ነብያችን ሰለላሁ ዐለይሂ ወሰለም ስለ ኸድር ሲናገሩ ነብይ ያላሉትም። ስለዚህ ነብይ አይደለም፣ ባይሆን ወልይ ወይም ደግሞ መልካም ሰው ነው። አላህ Subhanahu Wa Ta'ala ኻሪቅ ሊልዓዳ ከሰዎች ዘንድ ከተለመደ ወጣ ያለ ነገር ያሳወቀውና እንዲሰራ ያስቻለው ሰው ነው እንጂ ነብይ አይደለም የሚሉም አሉ። አላ ኩሊ ሐል እኔ ማደርገውን ነገር ታግሰህ መቀጠል አትችልም አለ። ሙሳ ምን አለው? ቃለ ሰተጂዱኒ ኢንሻአላሁ ሳቢራን፣ በአላህ Subhanahu Wa Ta'ala ፍቃድ ትዕግስተኛ ሆኜ ነው የምታገኘኝ አለው። ተመልከት፣ ይሄ ኢንሻአላህ የሚለው ከላይ አላህ Subhanahu Wa Ta'ala የጠቀሰው ነው። ወላ ተቁለነ ሊሸይኢን ኢኒ ፋዒሉን ዛሊከ ገደን ኢላ አን የሻእ አላህ። ስለዚህ ነገ አደርገዋለሁ ወይም እሆናለሁ በዚህ ሁኔታ አገኛለሁ ስንል ማለት ያለብን አዳብ ነው። አላህ Subhanahu Wa Ta'ala ከፈቀደው ብቻ ስለሆነ የሚሆነው ማለት ነው። ቃለ ሰተጂዱኒ ኢንሻአላሁ ሳቢራን፣ ትዕግስተኛ ሆኜ ታገኘኛለህ ኢንሻአላህ በአላህ ፍቃድ። ያኒ በተቻለኝ አቅም ላለመቃወምና ወላ አዕሲ ለከ አምረን፣ ያንተን ማንኛውም ጉዳይ ላላምጽ በዚህ ሁኔታ ታገኘኛለህ ኢንሻአላህ። እንግዲህ ሙሳ አደርጓለሁ ብሎ ባሰበው ልክ ነው ይሄንን ቃል የገባው ማለት ነው። ሰብር አደርጋለሁ፣ አንተ ምንም አላምጽህም፣ ካንተ ጋር ቀጥዬ እውቀትን ካንተ መገብየት እፈልጋለሁ። ቃል ፈኢን ተባዕተኒ፣ እንግዲያውስ የምትከተለኝ ከሆነ ከኔ ጋር ሰብር አድርገህ የምትቀጥል ከሆነ ፈላ ተስአልኒ ዐን ሸይ፣ ስለማንኛውም ነገር እንዳትጠይቀኝ፣ ሐታ ኡሕዲሰ ለከ ሚንሁ ዚክራ፣ ስለዛ ነገር እኔ ራሴ ጀምሬ ይሄ ነገር እንዲህ ነው ይሄ ነገር ይሄ ነው ብዬ እስካብራራለህ ድረስ አንተ ስለምንም ነገር እንዳትጠይቀኝ ነው። ይሄ እንግዲህ ሸርጣቸው ነው፣ የአብሮ የመቀጠላቸው መስፈርት ስምምነታቸው ይሄ ነው። ነቢዩላህ ሙሳም ሰብረኛ ሆኜ ታገኘኛለህ ብሏል። ስለዚህ በዚህ ሁኔታ ተስማሙና ጉዟቸውን ቀጠሉ ማለት ነው። ፈንጠለቃ፣ ጉዟቸውን ቀጠሉ ሄዱ። ሐታ ኢዛ ረኪባ ፊ ሰፊነት፣ ጉዟቸውን ቀጠሉ ተጉዘው ምንድነው ሰፊናን መርከብን እስኪሳፈሩ ድረስ መርከብን ተሳፈሩ። ያ መርከብ ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ኸድርን ስለሚያውቁት በነፃ ነበር ያሳፈሯቸው፣ ምንም ላይ ከፍል ማለት ነው። ኸረቀሃ፣ ነገር ግን እየተጓዙ ሳለ ኸድር ምን አደረገ? ይህንን መርከብ ጣውላውን ብድግ አደረገ፣ ገነጠሉ። ይህም በሚያደርግ ሰዓት የሚከሰተው ምንድን ነው? ውሃ ይገባል፣ ይሰምጣል። ይህ ደግሞ ሙንከር ነው። ነቢዩላህ ሙሳ የሚያውቁት ሙንከር ነው፣ ትክክል ያልሆነ ስራ ነው። ስለዚህ ተቃውሞውን ጀመረ ማለት ነው። ነቢዩላህ ሙሳ ምን አለ? ቃለ አኸረቅተሃ ሊቱግሪቀ አህለሃ፣ እንዴ ገነጠልከው እኮ ሊቱግሪቀ አህለሃ፣ ያኒ ተሳፋሪዎችን ልታሰምጥ እንደዚህ አይነት ጸያፍ ስራ ትሰራለህ? ለቀድ ጂእተ ሸይአን ኢምራ፣ በጣም ከባድ ነገር እኮ ነው የፈጸምከው፣ ከባድ ነገር ነው ያመጣው፣ እንዴት እንዲህ ታደርጋለህ? ተቃወሙ ማለት ነው። ቃለ አለም አቁል ኢነከ ለን ተስተጢዐ መዕየ ሰብራ፣ እንዴ ከእኔ ጋር ሰብር አድርገህ መቀጠል አትችልም ብዬህ አልነበር እንዴ አለው። እንግዲህ የመጀመሪያው ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ካነ ሚን ሙሳ ኒስያነን፣ መርሳት ነበር፣ ረስቶ ነው። እንግዲህ መጀመሪያ የተስማማውን ነገር ረሳው። ህዝቦችን ተሳፋሪዎችን ሊያሰጥም የሚችል ከባድ ስራ ሲሰራ ዝም ብሎ ሊያልፍ አልቻለም። ተሳፋሪው ልታሰጥም እንዲህ ታደርጋለህ? በጣም ከባድ ነገር ነው የሰራው። ለምን እንዴት አድርገህ ያውም በነጻ አሳፍረው ክፍያ አልጠየቁ፣ ውለታቸውም በእንዲህ አይነት መጥፎ ነገር ነው እንዲህ የምትመልሰው? ቃለ አለም አቁል ኢነከ ለን ተስተጢዐ መዕየ ሰብራ፣ ከኔ ጋር ሰብር ማድረግ አትችልም፣ ከኔ ጋር ስቀጥል
ላንተ የሚከብዱ ነገሮችን ትሰራለህ እሰራለሁ ያኔ ደግሞ አንተ አትችልም ትግስት አድርገህ ዝም ብለህ ልታልፍ አትችልም ብዬ አይደል በሚለው ሰዓት قال لا تؤاخذني بما نسيت አይ በረሳሁትማ አትያዘኝ ረስቼ ነው ደፈኛል ولا ترهقني من امري عسرا በጣም ከባድ ነገር ውስጥ ከተኸኝ አታስጨንቀኝ يعني በእያንዳንዱ ነገር ይዘኝ حتى ረስቼ በመናገረውም ሁሉ ልትይዘኝማ አይገባም በቃ ይቅርታ አድርግልኝ ረስቼ ነው فانطلقا ያው አለፈው ይሄ መጀመሪያውን አለፈው በመርሳት ነው ይቅርታውን ተቀበለው فانطلقا ጉዟቸውን ቀጠሉ حتى اذا لقيا غلاما የተጓዙ ሳለ አንድን ትንሽዬ ልጅ አገኘ فقتله ገደለው ይሄን ልጅ ከልጆች ማከል እየተጫወተ ሳለ ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት አመጣውና አንገቱን ቀነጠሰው قال أقتلت نفسا زكية نبي الله موسى አሁንም አልቻሉም ተቃወሙ أقتلت نفسا زكية ንጹህ ነፍስን ገደልክ ምንም ኃጢአት ሰርቶ ማያቅ ገና ሕፃን ልጅ ህይወቱን ታጠፋለህ بغير ነፍስን ገድሎም አይደለም ሌላን ገድሎ ቢሆን እሺ በዛ ምትክ ይገደላል ያው በሸሪዓችን ያው ብሉግ ካልደረሰ ለአቅመ አዳም ካልደረሰ ሌላ ጉዳይ ነው ዞሮ ነፍስን አልገደለ ጥፋት የለበት ንጹህ ነፍስ ነው ገና ለዚህ አይነት ነፍስ ትገላለህ لقد جئت شيئا نكرا በጣም አስቀያሚ የከፋ ስራን ይሰራው እንዴት ታደርጋለህ ነብዩላህ ሙሳ ይሄንን ዝም ብሎ ማለፍ አልቻሉም ደነገጡ እንዴት ታደርጋለህ قال ألم أقل لك إنك لن تستطيع معي صبرا እኔ ላንተ ነግሬህ አልነበር እንዴ ተመልከት ይሄ ሁለተኛው ንግግር ምንድነው ከመጀመሪያው የጠነከረ ነው የመጀመሪያው ላይ አለም አቁል ኢነከ ለን ተስተጢዕ ሶብራ ለከ የሚለው የለም እዚህ ጋር ተጨማሪ ለከ አለ አለም አቁል ለከ ኢነከ ለን ተስተጢዕ معي ሶብራ በአረብኛ ሲሆን የበለጠ ይሄ ማጠናከር ያለው ከመጀመሪያው ጠንከር ያለ ተቃውሞ እንዴት አሁንም ትቃወመኛለህ ነግሬህ አልነበር ከኔ ጋር ሰብር አድርገህ መቀጠል አትችልም ብዬህ አልነበር እንደዛ ብዬ አሁንም ትቃወመኛለህ قال نبي الله موسى من قالوا إن سألتك عن شيء بعدها ከዚህ በኋላ ሌላ ጥያቄ ከጠየቅኩ فلا تصاحبني እኔን አትጎዳኘኝ በቃ ከኔ ጋር ያለህ ነገር ይቆም خلاص እኔን ሸኘኝ በቃ እንግዲህ ከዚህ በላይ አዛ ማድረግ ከዚህ በላይ የማይፈልገውን ነገር እያደረጉ ምቾቱን መንሳት እንደሌለባቸው ቶሎ ተረዱ ማለት ነው ነብዩላህ ሙሳ እንግዲህ የፈጣኖች ያዋቂዎች ባህሪ ነው ቶሎ ብለው ምን አደረጉ በቃ እንግዲህ ከዚህ በኋላ ሌላ ጥያቄ ከጠየቅኩ እዚህ ጋር ይቆም በቃ የሁለታችን ግንኙነት እዚህ ጋር ያባራ ሸኘኛል فلا تصاحب قد بلغت من لدني عذرا በእኔ በኩል በቂ የሆነ ምክንያት አግኝተሃል يعني ካንድም ሁለቴ መጀመሪያ አልጠየቀህም ሰብር አድርጋለሁ ብዬ የተለያዩ ጥያቄዎችን ጠይቄ ያንን መስፈርት ያለፍኩ ነው ስለዚህ ከዚህ በኋላ ጥያቄ ከጠየቅኩ ሶስተኛ ጥያቄ ከጠየቅኩ خلاص ከኔ ጋር አትቀጥላለሁ فانطلق خلاص በዚህ ተስማማና አሁንም ጉዟቸውን ቀጠሉ ማለት ነው حتى اذا اتى اهل قريه ወደ አንድ መንደር ህዝቦች ሄዱ እዛ ቦታ ላይ ሲሄዱ እንግዲህ ረቧቸው ማረፍ መመገብ ፈልገው ነበር استطعم اهلها የዛን ቀሪያ የዛን መንደር ህዝቦች ምግብ እንዲሰጧቸው እንግድነታቸው እንዲቀበሏቸው ጥያቄ አቀረቡ እንደ አይነቱን ሰው ማስተናገድ ግዴታ ተርቦ እንግዳ ሆኖ ባይተዋር ከሌላ ቦታ የመጣ ሰው ማስተናገድ ማሳደር ለእንግዳ የሚገባውን በአቅም ልክ ማድረግ ግዴታ ነው በሸሪዓችንም ማለት ነው ነገር ግን ይሄንን አላደረጉም فأبوا أن يضيفوهما እንግድነታቸውን መቀበል እነሱ ማስተናገድ እምቢ ያሉ አልተቀበሉ ስላልተቀበሏቸው ሄዱ ማለት ነው ሲሄዱ فوجد فيها جدارا ዛው መንደር ውስጥ ምን አገኙ የሆነን ግድግዳ ያገኛሉ يريد أن ينقض ለመፍረስ የደረሰ ለመውደቅ የቀረበ ግድግዳ ሲያገኙ فأقامه አስተካከለው
ኸዲር ምን አደረገው? ይህንን ግድግዳ በእጁ ቀና አደረገው። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ቀጥ አድርጎ ጠገኑት፣ አስተካክሎት ጉዟቸውን ቀጠሉ። ቃል ለው ሺእተ ለተኸዝተ ዐለይሂ አጅራ። ነቢዩላህ ሙሳ ብትፈልግ እኮ በዚህ ስራ ምትክ ክፍያን መውሰድ ትችል ነበር አሉ። ምክንያቱም እንግድነታቸውን አልተቀበሉም፣ ርቧቸዋል፣ ምግብ ይፈልጋሉ። ስለዚህ በሰራኸው ስራ ገንዘብ ክፍያ ተቀበለህ በዛ እንብላ ማለት ነው። እንግዲህ ያንን ጥያቄ ነቢዩላህ ሙሳ አሁንም አቀረበ ማለት። ቃለ ሃዛ ፊራቁ በይኒ ወበይኒካ። በቃ ይህ በእኔና ባንተ መካከል መለያያችን ነው። በቃ ይህ ሶስተኛ ጥያቄ ነው የጠየቀኝ። ሶስተኛ ጥያቄ ከጠየቅኩህ ደግሞ ተለየኝ ብለሃል። ስለዚህ ኸላስ አሁን መለያያችን ነው አለ። በቃ ምነው ነቢዩላህ ሙሳ ሰብር አድርገው ብዙ ታሪካቸውን አላህ ሱብሓነሁ ወተዓላ በተረከልን አሉ ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም። በቃ ይሄ መለያያችን ነው። 3 ክስተቶች ተከሰቱ። 3 ክስተቶችን ሊያብራራለት ነው። እዚህ ጋር ሊለያዩ ነው። ሰኡነቢኡከ ቢተእዊሊ ማ ለም ተስተጢዕ ዓለይሂ ሰብረን። እነግርሃለሁ እስካሁን ድረስ ሰብር ልታደርግበት ያልቻልከውን ነገር ትግስት አድርገህ ዝም ብለህ ልታልፈኝ ያልቻልካቸውን ስራዎች ምክንያታቸውን እነግርሃለሁ። ተፍሲራቸውን ይህንን ያደረግኩበት ምክንያት አብራራልሃለሁ። ስነግርህ ምን እንደሆነ ትረዳለህ። እንግዲህ 3ቱም ማንኛውም ሰው ቀጥታ ሲያያቸው ክስተቶች ከባድ ክስተት ናቸው። ያኒ 2ቱ ክስተቶች ማለት ነው። አንደኛው የሰፊናውን የመርከቡን ጣውላ ማንሳቱ መገንጠሩ ምን እንዲሆን ያደርገዋል? መርከቡ እንዲሰጥምና ህዝቦችም እንዲሞቱ ያደርጋል። ይሄ አደገኛ ነው። ነገር ግን አልሰጠመም። ወሊላሂ አልሐምድ። መርከቡም አልሰመጠም። በሰላም ሄዱ፣ ጉዟቸውን ቀጠሉ። ያደረገበትን ምክንያት ሊነግረው ነው። ሁለተኛው ደግሞ ንጹህ የሆነ ገና ሕፃን ልጅ ከልጆች መካከል እየተጫወተ ያለ አመጣና አንገቱን ቀነጠሰ። እንዴት ታደርጋለህ ብሎ የተቃወመው ሌላ ስራ ነው። ሶስተኛው እንኳን ገንዘብ መቀበል ነበረብህ ነው ያለው። ነገር ግን ለምን ያንን እንደሰራ ሊነግረው ነው። እያንዳንዱን የሰራናቸውን ነገሮች አብራራልሃለሁ አለው። አመ ሰፊና መርከቡን በተመለከተ አለው የመጀመሪያው ስራ ፈካነት ሊመሳኪን፣ ይህ የምስኪኖች መርከብ ነው። ምስኪኖች ናቸው፣ መርከብ ነው ያላቸው። የተወሰነ እንግዲህ መርከብ ኖሮትም ምስኪን ሊሆን ይችላል ማለት ነው። የተወሰነ ህዝቦችን እያሳፈረ የተወሰነ ገቢ ይኖረዋል፣ ግን ለኑሮ በቂ የሆነ ነገር ላይኖረው ይችላል። ምስኪኖች ናቸው። ያዕመሉነ ፊል በሕር ላይ የሚሰሩበት ነው። ሰዎችን እያሳፈሩ ወይም እያከራዩ በተለያዩ መንገድ ገቢ የሚያገኙበት ትንሽዬ የገቢ ምንጫቸው ማለት ይህ ነው። ፈአረድቱ አን አዒበሃ፣ ይህንን ደግሞ ላነውረው ላጓድለው ፈልጌ ነው። ለምን? ወካነ ወራአሁም መሊኩን የእኹዙ ኩለ ሰፊነትን ገስበን፣ ምክንያቱም ፊት ለፊታቸው ሲሄዱ ንጉስ አለ፣ አረመኔ ዘራፊ ንጉስ አለ እና የእያንዳንዱን መርከብ ይቀማል፣ ይነጥቃል። ገስበን ያለ ፈቃድ የሰዎችን ንብረት የሚነጥቅ ንጉስ ከፊት ለፊታቸው ይገጥማል። ምንድነው እሱ? ይሄ በነገራችን ላይ ወካነ ወራአሁም መሊኩን የእኹዙ ኩለ ሰፊነትን ገስባ በኢብኑ ዓባስ ቂራአት፣ ኢብኑ ዓባስ ቡኻሪና ሙስሊም ላይ እንደተጠቀሰው የሚቀሩት እንዴት ነው? ወካነ አማመሁም መሊኩን የእኹዙ ኩለ ሰፊነትን ሳሊሐትን ገስባ ነው። ያ ደግሞ ቂራአት ተፍሲሩ ነው ለዚህ አያ። ወካነ ወራአሁም አማመሁም ማለት ነው፣ ከፊት ለፊታቸው ነው። ወራ ቢማዕና አልአማም ከፊት ለፊት በሚል ይመጣል። አላ ኩሊ ሓል ወካነ ወራአሁም ያዕኒ አማማሁም መሊኩን ንጉስ አለ፣ የእኹዙ ኩለ ሰፊነትን ሳሊሐትን ንጹህ የሆኑ መርከቦችን እያንዳንዱ ዘርፎ ይወስዳል። ገስበን ነጥቆ ይወስዳል ማለት ነው። ንጹህ ከሆነ ነው የሚወስደው ማለት ነው። ነውር ካለበት የተሰበረ ነገር የሆነ የተጓደለ ነገር ካለ ያሳልፈዋል። ስለዚህ የነዚህ የምስኪኖች መርከብ ንጉሱ ዘንድ ሲያልፍ ነውር አለበት፣ የተገነጠለ ጣውላ አለው። ስለዚህ አይፈልገውም፣ ያልፈዋል ማለት ነው። ታዲያ ይህ መጀመሪያ ሲያየው መጥፎ የመሰለውና የተቃወመው
መጨረሻው ምንድነው? ኸይር ነው፣ መልካም ነው። ለነዚህ ምስኪኖች አስቦላቸው ነው። መርከባቸው እንዳይዘረፍ ያላቸው የገቢ ምንጫች መርከብ ናት። ያችም ከተወሰደች ችግር ላይ ሊወድቁ ነው። ስለዚህ ለነሱ አዝኖላቸው ያ እንደሚከሰት ደግሞ አላህ Subhanahu Wa Ta'ala ስላሳወቀው፣ ምክንያቱም አላህ Subhanahu Wa Ta'ala ወዐለምናሁ ሚን ለዱና ዒልማ ከኛ የሆነ እውቀትን አሳውቀነዋል ብሏል። ታዲያ ይሄንን የሚከሰተውን ነገር አላህ Subhanahu Wa Ta'ala ስላሳወቀው ነብይ ነው በሚለው ከሄደን በወህይ አሳውቆታል ማለት ነው። አላህ ወህይ አውርዶ አሳውቆታል። ነብይ አይደለም በሚለው ከሄደን ደግሞ ኢልሃም ነው። አላህ Subhanahu Wa Ta'ala ውስጡ ይህንን እውቀት አስቀምጦ ይህንን እንዲያውቅ አድርጎት አላህ በሚፈልገው መንገድ አላ ኩሊ ሐል ለነዚህ ሰዎች አስቦላቸው መርከባቸው እንዳይነጠቅ ያደረገው መልካም ስራ እንደሆነ አሁን ተብራራ ማለት ነው። ወአማ الغلام ልጁ ደግሞ የገደልኩት فكان أبواه مؤمنين ወላጆቹ አማኞች ናቸው። አበዋሁ አባትና እናቱ ማለት ይሄ እንግዲህ ተግሊብ ይባላል በአረብኛ። ሸምሳን ወይም ደግሞ ቀመራን ይባላል። ሁለቱ ፀሐይና ጨረቃን አንድ ላይ ለመጥቀስ ዑመርና አቡበክር ሲዲቅን ለመጥቀስ ዑመራን ይባላል። አበዋን ሲባል የሚፈለገው አባትና እናት እና ሁለቱ አባትና እናቱ ማለት ነው ወላጆቹ አማኞች ናቸው። እሱ ግን ካፊር ነው። እዚህ ጋርም ኢብኑ አባስ ቂራት አለ وأما الغلام فكان كافرا وكان أبواه مؤمنين የሚል ቂራት ማለት እሱ ካፊር ልጁ ምንድነው? ካፊር ነው። ቢያድግ ኩፍሩ ላይ የጸና ነው የሚሆነው። በሱ ምክንያት ደግሞ ወላጆቹ ተጽዕኖ ያደረባቸውና በሱ ምክንያት ወደ ኩፍር ወደ ክህደት ይሄዳሉ ማለት ነው። ይሄንን አላህ Subhanahu Wa Ta'ala አሳውቋል። ስለዚህ ለወላጆቹ ሲል ወላጆቹ በእምነት እንዲሞቱ እምነታቸው እንዳይለወጥ ሲል የተደረገ ስራ ነው ማለት ነው። فكان أبواه مؤمنين فخشينا أن يرهقهما طغيانا وكفرا فخشينا سجتن نوال أن يرهقهما እንዳይጨነባቸው طغيانا وكفرا ጥጋብና ኩፍርን ማለት አላህ Subhanahu Wa Ta'ala ላይ ድንበር ማለፍን ክህደትን እነሱ ላይ እንዳያደርግባቸው በሱ ዴታ ማለት ነው። ለሱ ብለው የሱን መንገድ ተከትለው በኩፍር እንዳይሞቱ አዝነንላቸው ነው ይህ ልጅ ገና ሳያድግ እንዲገደል የተደረገው ማለት ነው። فأردنا أن يبدلهما ربهما خيرا منه ነገር ግን ፈልገን ነው አለ أن يبدلهما ربهما ጌታቸው እንዲቀየርላቸው ለነዚህ ወላጆች خيرا منه ከዚህ ሰውዬ ከዚህ ልጅ የተሻለ ማለት ነው። ዘካተን በጥራትም በልብ ጥራት يعني አማኝ የሆነ አላህ Subhanahu Wa Ta'ala ተገዥ የሆነ وأقرب رحما የበለጠ ደግሞ ለነሱም አዛኝ የሆነ ለነሱም ለወላጆቹ መልካም የሆነ እነሱም የበለጠ የሚወዱት ጥሩ ልጅ አላህ Subhanahu Wa Ta'ala እንደሚተካላቸው አስበን ያንን አላህ Subhanahu Wa Ta'ala ስለሚያደርግላቸው ነው ይሄ ልጅ የገደልኩት አለው። እንግዲህ አላህ Subhanahu Wa Ta'ala አሳውቆት የሚሰራው እንግዲህ ሚስጥር የሆነ ለሙሳ ሚስጥር የሩቅ እውቀት ነው። እንግዲህ መጀመሪያ ላይ ዛሂሩን ሲያይ ምንም ወንጀል ያልሰራ ሕፃን ልጅ መግደልን ብቻ ነው ያየው። ተፍሲሩ ግን ይሄ ነው። ተፍሲሩ ምንድነው? ሕክማ ያለ የአላህን Subhanahu Wa Ta'ala ሕክማ የሚያሳይ ነው ማለት ነው። وأما الجدار ወደ ግድግዳው ስንመጣ ደግሞ ሶስተኛው ያስተካከልኩት ቀና ያደረኩት ግድግዳ فكان لغلامين يتيمين ሁለት የቲም የሆኑ ልጆች ቦታ ነው ይሄ ቦታ። እነዚህ ልጆች የቲም ማለት እንግዲህ አንድ ሰው ወይም አንድ ልጅ ለአቅመ አዳም ሳይደርስ አባቱ የሞተበት ማለት ነው። አባታቸው ሞቷል፣ የቲም ናቸው። ፊል መዲና እዛ ከተማ ላይ ያሉ وكان تحته كنز لهما ከስሩ ደግሞ የነሱ ድልብ አለ፣ ወርቅ የመሳሰሉት ማዕድናት መሬት ውስጥ አላቸው። አባታቸው ቀብሮ ያስቀመጠላቸው ሊሆን ይችላል። የነሱ ንብረት አለ እዛ ውስጥ። ታዲያ ግድግዳው ከወደቀ መሬቱም ምን ይሆናል? ይቆፈራል። ውስጥ ያለው የተቀበረው ይታያል ማለት ነው። በሚታይ ሰዓት ያ ነገር ይወሰድባቸው ሌሎች ሰዎች ሊወስዱት ነው ማለት ነው። ያ እንዳይሆን ነው ማለት ነው። وكان أبوهما صالحا ይህንን ልብ በሉ። وكان أبوهما صالحا አባታቸው ደግሞ የነዚህ ሁለት ልጆች አባት
መልካም ሰው ነበር አሉ። ተመልከት፣ አባታቸው መልካም ስለሆነ ልጆች በአባታቸው ምክንያት ተጠበቁ ማለት ነው። የአባት ሰላህ የወላጅ መልካምነት ለዝርያዎቹ ይተርፋል ማለት ነው። ሐታ ፊ ዱንያ በዱንያም ራሱ ልክ የልጅ መልካም ነገር ለአባት እንደሚተርፈው ከዚህ በፊት እንዳሳለፍነው ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው ሲሞት ስራው ሁሉ ይቋረጣል አሉ። ከዛ ውስጥ አንዱ ማይቋረጠው የሚቀጥለው ምንድነው? መልካም ልጅ የወለደ ከሆነ ዱዓም ያደርግለታል። ታዲያ መልካም ነገር ይዋረሳል። አላህ ሱብሓነሁ ወተዓላ በወላጅ መልካምነት ምክንያት ለልጆቹ መልካም ያደርጋል ማለት ነው። አባታቸው መልካም ነበር። እነዚህ የቲም ናቸው። ፈአራደ ረቡከ አን የብሉጋ አሹደሁማ ጌታ ፈለገ። ተመልከት፣ እዚህ ጋር ጌታ ፈለገ ነው ያለው። መልካም ነገር ሲሆን ወደ ጌታ ነው ያስጠጋው። ከላይ ግን ከላይ ያለውን ለምሳሌ ስለ ሰፊናውን ያበላሸበት የገነጠለበት ምክንያት ሲናገር ፈአረድቱ አን አዒበሃ ነው ያለው። መርከቧን ላነውራት ላጓድላት ፈለግኩኝ ብሎ ማጓደልን ወደ ራሱ ነው ያስጠጋው። መልካምን ነገር ግን ወደ ጌታ አስጠጋ። ምን አለ? ፈአራደ ረቡከ አን የብሉጋ አሹደሁማ እነዚህ ሁለት ልጆች ጠንክረው አድገው ለአቅመ አዳም ደርሰው የገንዘብን ጥቅምና ጉዳት ለይተው ያንን እድሜ እስኪደርሱ ድረስ አላህ ሱብሓነሁ ወተዓላ ፈልጎ ነው። ያንን ሲያደርጉ ወየስተኽሪጃ ከንዘሁማ ይዛኔ ከንዛቸውን፣ ድልባቸውን፣ ንብረታቸውን ሊያስወጡ ከመሬት ውስጥ ማለት ነው እና ሊጠቀሙበት አላህ ሱብሓነሁ ወተዓላ ፈልጎላቸው ነው። ያ ስለሆነ ነው ግድግዳቸውን ምን ያደረኩት በነፃ ምንም ክፍያ ሳልቀበል አቃንቼላቸው የሄድኩት ለዛ ነው አሉ። ፈአራደ ረቡከ አን የብሉጋ አሹደሁማ ወየስተኽሪጃ ከንዘሁማ ረሕመተን ሚን ረቢክ ከጌታ በሆነ እዝነት አላህ ሱብሓነሁ ወተዓላ አዛኝ ስለሆነ እዝነቱን እነዚህ ሰዎች ላይ ማድረግ ፈልጎ ነው አሉ። ወማ ፈዐልቱሁ አን አምሪ እኔ ከራሴ ተነሳስቼ አይደለም ይህንን ያደረግኩት። እንግዲህ ይህም ራሱ ይህ አረፍተ ነገር ነቢይ ነው ለሚሉ ሰዎች ማጠናከሪያ ነው። ከአላህ ሱብሓነሁ ወተዓላ በሆነ መልእክት እንጂ እኔ በራሴ ተነሳስቼ ማደርገው ነገር አይደለም። ዛሊከ ተእዊሉ ማ ለም ተስጢዕ ዐለይሂ ሰብረን ይህ እስካሁን ድረስ ትዕግስት ሳታደርግ ትዕግስት ማድረግ አቅቶ ስሰራው የነበረው መጨረሻው ወይም ደግሞ የሰራውት ሚስጥር ይህ ነው ብሎ ቁጭ አደረገለት ማለት ነው። በዚህ የነቢዩላህ ሙሳና የኸድር ቂሷ ተጠናቀቀ ማለት ነው። ታዲያ ይህ አላህ ሱብሓነሁ ወተዓላ የሚሰራቸው ስራዎች እንዳሉ ጥበባዊ እንደሆኑ ሐታ እኛ ስናያቸው በተለይ እኛ ላይ የሚከሰቱ ክስተቶች መጥፎ የሚመስሉን ነገሮች መጥፎ ላይ ሆኖ እንደሚችሉ የሚያስረዳ ነው። በተለይ አማኝ የሆነው አንድ ሰው ለአላህ ሱብሓነሁ ወተዓላ ጥሩ ከሆነ አላህ ለሱ በጣም ጥሩ እንደሚሆን ምንም መጠራጠር የለበትም። የተለያዩ ነገሮች ሙሲባዎች ሊገጥሙት ይችላሉ። የልጆቹ ህፃናት ልጆች ሊሞቱ ይችላሉ። የቤት መፍረስ ሊገጥመው ይችላል። የመኪና አደጋ ሊገጥመው ይችላል። የተለያዩ ሙሲባዎች ሲገጥሙት አላህን ምን አርጌው ነው ይላል አንዳንድ ሰው። አላህ ምን አርጌው ነው ይህንን ያደረገኝ? አላህ ሱብሓነሁ ወተዓላስ ምን አደረገህ? አንተ ምን የምታውቀው ነገር አለ? ይሄ ለአንተ ኸይር ቢሆንስ ምን የምታውቀው ነገር አለ? የአላህን ሱብሓነሁ ወተዓላ ሚስጥር እሱ የሚሰራውን ጥበብ አንተ ታውቃለህ? ማንኛውም ነገር ደግሞ ቢደርስብን በጥፋታችን መሆኑም ራሱ መዘንጋት የለብንም። ምን አድርጌው ነው አይባልም። ስንትና ስንት ነገር አድርገናል። አላህ እያንዳንዱ ባደረግነው ነገር ቢይዘን እኮ ምናችንም አይተርፍም ነበር። አላ ኩሊ ሐል የሆነ ነገር ሲገጥምህ ያ ነገር መልካም ነገር ይዞ ሊመጣ ይችላል። ወይም የተሻለ አጀር ወይም የተሻለ ምትክ አላህ ሱብሓነሁ ወተዓላ አዘጋጅቶልህ ሊሆን ይችላል። ወይ በዚህ ምድር ላይ ወይ በሚቀጥለው ዓለም ማለት ነው። هل جزاء الإحسان إلا الإحسان إلى الله سبحانه وتعالى መልካም የማድረግ ምንዳው መልካም ማድረግ አይደለም ምን ይላል። ስለዚህ ለአላህ ሱብሓነሁ ወተዓላ መልካም ያደረጉ ማለትም አላህ ሱብሓነሁ ወተዓላ በሰዎች መልካም የሚጠቀም አይደለም፣ ግን እሱ ያዘዘው የሚፈጽሙና በሱ ስርዓት የሚጓዙ ሰዎች ከአላህ ሱብሓነሁ ወተዓላ የሚሰጣቸው ምንዳ መልካም መሆኑ ምንም ጥርጥር የለውም። እንዲያውም ከሰሩት እጅግ በጣም የተለየ ልዩ ስጦታ። ታዲያ
የሆነ ነገር ሲገጥመን በሆነ ፈተናዎች ስንፈተን የተለያየ ችግሮች ሲገጥሙን ያ ነገር ጥሩ ሊሆን እንደሚችል ወይም መልካም ነገር ይዞ እንደሚመጣ በተሻለ መልካም ነገር አላህ Subhanahu Wa Ta'ala እንደሚተካልን ተስፋ በማድረግ ሰብር ማድረግ እንዳለብን ከዚህ ቂሷ መማር እንችላለን። በርካታ ትምህርቶች ያሉት ታላቅ ቂሷ ነው። ተአሙል በማድረግ ብዙ ማዓኒዎችን ብዙ ሚስጥሮችን ኢስቲኽራጅ ልናደርግበት የምንችለው ታሪክ ነው። አላ ኩሊ ሐል እዚህ ጋር የዛሬውን ደርሳችንን እናቆማለን። የሚቀጥለውን የዙልቀርነይን ታሪክ በሌላ ደርስ የምናየው ይሆናል ኢንሻአላሁ ተዓላ። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.